እኔ ቲሸርት ሁሉ ደርዘን ቲሸርት ነው ያለኝ። እኔን ታውቂኛለሽ መሰለኝ ነው አታውቂኝም? አላውቅም እኮ እኔ ዛሬ ነው ሰምቼ የገባሁት። እኔንና ታውቂ ነበር? ታውቂያለሽ? የአብርሽ እህት ናት ሩታን ያገናኘቻት። ታውቂያለሽ? ይሄን የአብሪ እህት ናት መሰለኝ ከፍቅር ነው የቀማችው አብርሽን። በደንብ ስሚ። ሩታ አብርሽ ወዷት ነው ሩታን አብርሽ ወዷት ነው ያገባት። ምንሽን ይሄን ከዚህ ውስጥ ትቦለክ ያለ ለምን ብትይ ይሄን ስሚ። አንድ ሁለተኛው ነገር ደግሞ ሩታ አብርሽ ሳይፈልግ የኤልዱ እህቱ በግድ ነው የዳረቻት። አንገቷ ላይ ሩታ አንገቷ ላይ ማተብ እንድታስር ያደረጋት ማን ነው? ተከታታይ ከሆነ ማን ነው? ምንሽ ተወበሽ አንድ ግን እኔ ይሄን አላየሁም። አንድ ቀን ግን ሚዲያ ላይ ወጥቶ ተናግሯል እሱ እና በቃ ይሄን ነገር ሰምቻለሁ። የሩታ እናትና የሩታ እንጀራ እናት ነበር የምባል ነበር። እንደኔ ተረገጠ፣ አባቴ ተዘቀዘቀ፣ እናቴ ተዘቀዘቀችበት፣ ልጄ አሁን የራሴን ፎቶ እንጂ የቤተሰብ ፎቶ አልፖስትም። ደግናት እኛ ነን ደጋፊዎች ነው። ሩታ ማለት ስትመጣ ከመጀመሪያ ጀምረሽ የአብርሽ ነ ድንገት ካላጠፉሽ ገብተሽ እልሜና አብርሽ ሊፕስቲክ እንኳን አቀባብ እንዴት እንደሆነ አትችልም ነበር። ራቁት እምብርት እያሳ እንዴ ልጅ አለው። የ20 ዓመት ልጅ አለኝ የደረሰ ጎረምሳ ልጅ። አንድ እኔ ልጄን የወለድኩ ቀን 4 ወር ሙሉ ውጭ አንወጣው፣ ከመጋረጃ ራሱ አንወጣው። ሽንት ቤት እንኳን ሲሄድ የባኔ እናት ተከትላኝ ነበር የምትሄድ የነበረው። ሴት ልጅ ወልዳ ክብሯን ዝቅ ማድረግ የለባትም። እሷ ወልዳ ክብሯን ዝቅ አረገች እህቴ። አንድ በይ። አሁን ደግሞ ከወለደች በኋላ ወልቷን ታሳያለች። እስቲ ንገሪ። ይለያል እኮ እኔ እንጃ። ግን ክርስቲያን 20 ቤት አሁን የ20 ዓመት ልጅ ስላለኝ በቃ ትልቅ ነኝ ማለት ነው። አልወልድም ማለት ነው። በክብር ነው የወለድ። ይኸውልሽ እንትን ያርጉ። አደባባይ እኮ ሆዷን ያረገዘችውን ሆድ እኮ ያለ ልብስ ይዛ የወጣች ጀግና እኮ ናት። መሰራን አይሰነዘርም። ይሰነዝራል ነው ጎበዝ። ሩታ ማለት ሚስቷን አደባባይ ላይ በጥፊ መታ ለትውልድ ያስተማረች ጀግና ናት። ወንድ ልጅ ድራማ ላይም ቢሆን ታይቶ አይታወቅ። አዎ አይተናል። ድራማ እያየን ያደግ ነው፣ ፊልምም እያየን ያደግ ነው። ይሄን ሁሉ ነገር ስናርግ ወንድ ልጅን በጥፊ መምታት ያስተማረች። አሁን እዚህ ጋር ታንሽ የኤርሜላን እጣቢ አታክልም። ስሟ እንዳታነሽ የኤርሜላን በቃ አብርሽን ተንከባክባ ፍቅር አስተማሪ። ግዴታ የለብንም እኮ የማስረዳት አነብን ነገር አሰለጠነቻት። ዛሬ እኮ ሞት አይሻልም? አሁን እኛ እሙዬ ከዚህ በኋላ ሌላ ነገር ያመጣባታል። እሙዬ ከዚህ በኋላ ሌላ ነገር እኔ ማንም ስላሌለ ነው ወይ ምን በድዬህ ነው በዚህ ያህል ልክ እንትን የምትለው? ደግሞስ ማን ቤቴን አሳየህ አለችው እኮ። ማንስ ቤቴን አሳየህ አለችው። አቀፋት እኮ አብርሽ ራሱ እኮ አቅፏት እንዴት እንደሆነ አይተሻል? ግን ኤርሜላ እኔ አላየውም፣ እናቴን አላየውም። ጠራ ነበር ሌላ ሰው ደውላ ትጠራ ነበር ብታስብበት። ጠራለች። አሁን እነሱ ያያኑ ነገ ታያነሽ እንዴት እንደሚያረጉት። በቃ ይኸውልሽ ቆይ ልንገርሽ፣ አንደኛ ልንገርሽ ደውሎላት ቤት